የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ረመዳን አገናኘን በፍቅር ዳግም። የምለውን ቃል አብረኸኝ የተከተልክ በል። አሽሀዱ አላ አላ ችግር የለውም ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ስምህ ማን ነበር? ሃይማኖት። እሺ፣ ከዚህ በኋላ ስምህ ሙሐመድ። እሺ፣ ረጀብ አስተምረው ስለ ሶላት አሰጋገድ ምናምን። እሺ ሁሱዬ እንትን ሰላት አሰጋገድ እንትን አሳየዋለሁ፣ ግን እንትን ቁርአን እንዲቀራ ደግሞ እንድታመቻቹለት። መርሐባ ዘህራና አናግርህ። ረጀብ ፎሎ አድርጌ ፎሎ ባክ መልሼልሃለሁ። በውስጥ መስመር ስልክ ቁጥሩ ላክን፣ የቴሌግራም ስልክ ቁጥሩ ማለት ነው። አስገባዋለሁ። እሺ አንተም አላህ ጽናቱን ይስጥ። አሁን ገላህን ትታጠባለህ። ቀጥይ ወገናችን አረቢ ጤግሽን መቀጠል ትችላለሽ። እሺ ያው እንደመለስክልኝ ዘር ለመጠጥ ድምፅሽን ከፍ አድርጊው። ዋናው ምክንያት ዘር ለመተካት ነው። አራት የሚያገቡበት ምክንያት ግን እኮ ከአንዷ ያንን ዘር ማብላት አይችልም። ማለትም ከአንድ ሚስት አግብቶ ከዛ ሴት ሁለቱም ልጅ ሊሆን ይችላል፣ እንደ ፍቃዳቸው እንደነሱ መስማማት። ብዙ ዘር ይበዛል ከነዚህኞቹ፣ ብዙ ዘር ይበዛል ከነዚህኞቹ ጋር አንድ ሁለት ምናምን፣ ከዚህኞቹ ብዙ ይወለዳል ለማለት ፈልገው ነው እኮ። ብዙ ልጅ ማለት ነው እኮ ብዙ ልጅ መውለድ። ያው መቼ እኮ አንድ ሴት ያው ከእድሜ ገደብ በስተቀር መውለድ ትችላለች ጤናማ ከሆነች። እና ይሄ ዘር ለመተካት ከሆነ ከአንድ ሴት ቢወለድ አይቻልም ወይ? የአንዷ ሴት ስሜት ከምን ይታያል? የእሷ ስሜት ማለትም በላዩ ላይ 2-3 ሴት ማግባት የእሷን ስሜት ከመጉዳት አንጻር እንዴት ነው የሚታየው? አንድ ሴት ከአንድ በላይ ያገባን ወንድ አለማግባት ትችላለች። ይሄ መብቷ ነው፣ መብቷ የተጠበቀ ነው። ለምሳሌ አንድ በላይ ያገባ ወንድ ወይም ደግሞ ያገባ ወንድ አላገባም ማለት ትችላለች። በፈቃዷ ነው፣ ያለ ፈቃዷ የሚላት የለም። አግብተሽ ከሆነስ አግብተሽው ያለ ፈቃዷ ግቢ የሚላት የለም። አይደለም አግብተሽው፣ አሁን ለምሳሌ አሁን አንቺ ባልሽን አግብተሽው አንቺ ባልሽ አንቺ ላይ ሌላ ሴት 2 ሴት ጨምር፣ ይሄ አንቺን ይቆጣ ያደርግኝ ነው። ለምን ይጎዳኛል? ይሄ እኮ የአላህ ፍቃድ እኮ ነው። አላህ የፈቀደውን ለምንድን ነው የሚቃወመው? አላህ ስለፈቀደ ምናምን ሳይሆን ማለት እንደ እንትን እንድታስረጅኝ ነው። ምክንያቱም ያው ምክንያቱ እኮ ግልጽ ነው። አሁን አላህ ከፈቀደ እስቲል አንድ ሰው ከአንድ በላይ ማግባቱ አላህ ሱብሓነሁ ወተዓላ ከፈቀደ የአላህ ሕግ ሁሌም ትክክል ነው። ስህተት ነው ለማለት አንድ ሰው በስሜት ሳይሆን መመራት ያለበትኝ አምላክ ምንድን ነው ያለው የሚለውን ነገር ነው ማየቱ መመራት ያለበት። ገብቶሻል? አሁን አንቺ ክርስቲያን ነሽ ይመስለኛል። በክርስትና ይሄ ነገር ክልክል ነው ታያለሽ? አዎ ክልክል ነው። እኛ ጋር አንድ ለአንድ ነው የሚፈቀደው። እስኪ ማስረጃ ስጭኝ። እኔ ባይብልን አንብቤ ያለሁኝ ከዘፍጥረት እስከ ራዕይ፣ አንድም ቦታ ግን ከአንድ በላይ ማግባት ዝሙት ነው የሚል አላገኘሁም። እንደውም ከአንድ በላይ ያገቡ ብዙ ሰዎች አሉ።
አላሁ አክበር። ልጅቷ ያልመለሰቻቸው ጥያቄዎች አሉ። ሁለት እሷ ያው ብልሃለች ልጠይቅ ነው የገባሁት ስላለች እሷን አትጠይቃት። ለምን እሷ ልትጠይቅ ነው የገባት ጥያቄዋን ታስተናግዳለህ እያልክ ነበር አይደለ? ስለዚህ የእሷን ጥያቄ ልትመልስላት ነው። አሁን የመጀመሪያን ጥያቄ ዋን ባይ ዋን እናየዋለን። ጌታችን ኢየሱስ ገና ብቻ ጠየቅኝ፣ አዳምጠኝ እኮ ልነግርህ እኮ ነው የምትለው ልነግርህ ነው። ጌታችን ኢየሱስ አዳምጠኛ ሞት ከተነሳ በኋላ ለማን ተገለጠ? አልጠየኩም፣ ገና ነኝ። አዳምጠኝ መምህር። በጣም ጥሩ። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውን ጥቅሶች ልነግርህ። ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መግደላዊት ማርያም በእሁድ አይደለም፣ ከተነሳ በኋላ ያለውን አይደለም። ሲነሳ ያየ ሐዋርያ አለ ወይንስ የለም? ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። ገብቷል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው። እዚያ አካባቢ ከነሱ ማንም እንዲኖር አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌ ላይ አትቁም፣ እያዳመጥከኝ ከሞት ሲነሳ መምህር ነህ አይደለ? ከሞት ሲነሳ መጀመሪያ የተገለጠላቸው ከሐዋርያት መጀመሪያ ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር ጥያቄውን። አንተ ራስህን ጠይቀህ ለመመለስ ፈልገህ ከሆነ ይሄ አይደለም። እኔ ጠየቅከውን እሱን መለስ። ኢየሱስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስን አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ ያንተን ሀሳብ መጠየቅ እንዳለብህ የምትነግረኝ። እኔ ጠይቃለሁ፣ አንተ መልስ። ያ ማለት እኮ ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለግክ ያለኸው አያስኬድም። እንደዚህ ያንተን ጥያቄ እሱ የሚፈልገው ጥያቄ አዙሮ ጥያቄውን ራሱ ሊመልስ ነው። ላላላ አንተ ራስህ ልትመልስ ከሆነ አይደለም። እኔን አዳምጠኝ። የልጅትን ጥያቄ መልስላታለሁኝ ብሎ ነበር። እኔ መምህር መልስላታለሁ ለአንተ የእሷ መልስላታለሁ። ኢየሱስ ክርስቶስ ያየ ሐዋርያ አለ ወይንስ የለም? ስቴፕ ባይ ስቴፕ ልመልስልህ እኮ ነው ወዳጄ። መልስና ከዚያ ወደ ማስረጃ ትሄድልናለህ፣ ወደ ማብራሪያ አለ ብያለሁ። አንዴ እያንዳንዱ ስቴፕ ባይ ስቴፕ መልስልህ። ምዕራፍ ነበር ስቴፕ አለው እኮ ኢየሱስ ክርስቶስ አንድ ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ አልከን። ምዕራፍ እና ቁጥር ሳይ ላውጣው ወሬ ያስፈልግ። ኢየሱስ ክርስቶስ መጀመሪያ ከሞት ሲነሳ አንተ ለምንድን ነው የምትፈራው? ማለት የትንሣኤውን ጌታ ለምንድን ነው የምትደብቀው? ጥቅስ አምጣ ነው የተባልከው። የቱ ጋ ነው ሲነሳ ያየው? በጣም ጥሩ አርቢ አንድ የሜት አድርጊ እሱ ይናገር። ስለዚህ ዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 መጀመሪያ ታነብልኛለህ። እያንዳንዱን ስቴፕ ባይ ስቴፕ ላሳይ ስለፈለኩ ነው። አቤት ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱን በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ፣ መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው። እሱ ራሱ እሱን ከመነሳት ከዚያ በኋላ ስላለው አይደለ። ይህንማ ልጅቱ ትበልጣለች፣ መልሳለች፣ ቅድም ቀድማለች። በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ ራስህ የምቀበላት ጥያቄው እኮ አይደለም የመለሰችው። አንተ እኔ መልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ማለት ነው ሳትሰማኝ ነው የምትጓዘው። መጽሐፍ ቅዱስን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስህ ስሜት ከሆነ አንተ ምን እያደረገ ነው? እኔ ጥያቄ ጠይቀዋለሁ አይደለ? ያ ጥያቄ መልስ እንደሌለ ያውቃል። ከዚያ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። እንደዚህ አይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። እኔ አሁን እኮ አንተ የጠየቀኝ መጽሐፍ ቅዱስ ላይ ያልተጻፈውን ና ላስተምራችሁ ማለት ነው። ይሄ አይደለም ሙስሊሞች ጥያቄ ጠይቀዋል። መልስ ካለ አይደለም ቁርአን ላይ ያልተጻፈን ጥያቄ ብጠይቅ አንተ ትመልስልኛለህ? ችግር ልትጠይቀኝ ትችላለህ። ያንን በተረት ጠይቃለህ። አብሽር ጊዜ እሰጥሃለሁ። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ እኮ ነው ጠይቀኝ ያልኩህ። ኢየሱስ መጽሐፍ ቅዱስ ላይ እንደሌለ ስለሚያውቅ መጽሐፍ ቅዱስ ላይ የተጻፈ ነገር ጠይቀኛል። እንደዛ አይደለም። መጀመሪያ
ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለህ። ሲነሳ አላዩም አይደለ? እመጣልሃለሁ ስቴፕ መጀመሪያ እንተማመን። እኔ እናንተ ምን ነክቶ ነው ግን ትንሳኤው እንድልሽፍሩ ጥያቄው ምን መጽሐፍ ቅዱስ ተጽፏል። የተጻፈውን እናንብበው። ስሜትህን ሳይሆን መጽሐፍ ቅዱስ ተረጋጋ፣ ቀስ በል። ስሜትህን ፍርሃትን አትበል። አንተ እንደፈራህ ነው የሚያሳይ። እንዳለ መረጃ ሳይኖርህ ታወራለህ እንዴ? ልጅቱ ትበልጥሃለች። የምሬን ነው። መምህር ነው የተባልክ እንጂ መጀመሪያ አለች። ከተነሳ በኋላ ያዩት አካሎች እንዳሉ ይሄን እኮ አለ። ስለሱ አይደለም ጥያቄያችን። መጽሐፍ ቅዱሳዊ አንተ ከሆነ እየጠቀስክ ይቅርታ፣ አንተ እየጠየከኝ ያለው መጽሐፍ ቅዱሳዊ ጥቅስ ሳይሆን የአንተን ስሜት ነው የምልህ። መጽሐፍ ቅዱሳዊ ጥያቄ ነው ወገናችን። ጥያቄያችን ሲከብዳቸው ስሜታቸው አሉ ጨራሽ አይደለም። መጽሐፍ ቅዱሳዊን ለምን አትጠይቀንም? ቀስበ ኢየሱስ ክርስቶስ አንተ የምትጠቀስ እኮ የጠየቅከን ጥያቄ መጽሐፍ ቅዱሳዊ አድርገህ ንገረኝ ነው ያልኩህ። ችግር ቆይ አንዴ ተረጋጋ። ጥያቄን እጠይቃለሁኝ፣ ከዛ አንተ ከመጽሐፍ ትመልሳለህ። እሺ ኢየሱስ ክርስቶስ ከመቃብሩ ሲነሳ ያየ ሐዋርያ አለ ወይንስ የለም? እኮ ይህንን መጽሐፍ ቅዱሳዊ አድርገህ ንገረኝ ነው እያልኩ ያለሁት። አማርኛ የምትችል ከሆነ ይሄ የአንተን ስሜት ጥያቄ ነው። ይሄ የአንተ ስሜት ነው። ስሜት አይደለም ጥያቄ ነው። ሰውዬው ወገናችን ምን ሆነ ነው? መልስ ስለሌለ ወላሂ የለም መልስ። ይሄ የአንተ ስሜት እንጂ መጽሐፍ ቅዱሳዊ አይደለም። ለምን ብለህ ጠይቀኝ። ጥያቄ ነው፣ የአንተ ጥያቄ ነው፣ መልስ የለውም በል። የኔ ጥያቄ ነው። እኔ እሺ ልንገርህ አንዴ። በነገራችን ላይ የሰው እንትን ላይ አትቁም። ያው ከቤትህ አክብሬ መጀመሪያ ነው እያልኩ ቢያንስ እንኳን አክብረኝ። እንደው ተውና እኔ አላከበርኩም ማለት አይደለም። ከባድ ጥያቄ ያንተን ጥያቄ መጽሐፍ ቅዱሳዊ አድርገህ ጠይቀኝ ነው ያልኩ። አትችልም። ለምን? የአንተን ስሜት ነው የምትጠይቀው እንጂ መጽሐፍ ቅዱሳዊ ጥያቄ ለኛ አይደለም እንዴ? አምላኬ አንድም ሶስትም ነው አልክ አይደለ? በዚያ ላይ ተንተርሼ ስጠይቀህ አይ ለዛ መረጃ እሰጥሃለሁ። አንድም ሶስት ማለት አንዴ ተረጋጋሽ በቃ። ስለዚህ ጥያቄው ምንድነው? ወላሂ መልስ የለው። የመጀመሪያ የምታደርጓቸው ምንድነው? ኢየሱስ ከሙታን ተነስቷል ብሎ ይነግሯቸዋል። ማን ነው ይሄን ያለው? ሐዋርያቶች ያዩትን የመሰከሩትን ጽፏል ይላል አይደለ? በቃ ሲነሱ ያዩበትን አንድ ቦታ ጥቅስ ስጠኝ በሏቸው። ወፍ የለም። ስለዚህ ምን እያለ ነው? መጽሐፍ ቅዱስን አንሳና ከዚያ ላስተምራችሁ። ይሄን ቸርች ላይ ሄድና ምእመኑን ተሰብስበህ ማስተማር ትችላለህ። ሙስሊሞች ጋር ደግሞ ፋላሲ ፖለቲካ እየሰራ ስለሆነ ውሸት ፖለቲካ እየሰራ ስለሆነ ማርያም አንዴ ይኸውልህ ሁሱ አሁን ለምሳሌ ሙሐመድ ቁርአን ወርዶልኛል አለ። መውረዱን በምን እና ሳሌ ከእሱ ጋር ታገናኙ? እሱ ኢየሱስ ክርስቶስ ከሙታን ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? እነዚህ ሊመልሱ አልቻሉም። ሌሎች ክርስቲያን ካሉ እሱ አንድ ይህንን ሀሳብ ግን መጽሐፍ ቅዱሳዊ አድርገህ ጠይቀኝ እያልኩ እኮ ነው። ክርስቲያን ካለ ይመልስ። ይሰማኸኝ አይደለም? እሺ ወደ እኔ እንምጣ። እሱ የለም አልኩ ነው። የለም አልኩ እኔ ወደ እኔ እንምጣ። ሰላም ለአንተ ይሁን። እንዴት ነህ? እሺ ብዙ ሙስሊም ወንድሞች ከአንተ ጋር እንዳወራ ጋብዘውኝ ነው የመጣሁት እና ያ የተነሳውን ልመልስልህ ነው። በጣም ጥሩ። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም? እሺ ሲነሳ ስትል ሞት ያ ስጋው ህያው ሆኖ ከመቃብር ሲወጣ ፌስት እንዲህ ቆሞ ያየ ነው። እንደዛ አይነት ጥያቄን የጠየቀኝ በቃ እንደዛ አይነት አልተጻፈም። መጽሐፍ ቅዱስ እንደዛ ያየም አለ ብሎ አልነገረንም። የነገረን ምንድን ነው? መጽሐፍ ቅዱስ ክርስቶስ ከመሞቱ በፊት ዮሐንስ ወንጌል ዳይሬክት ቆሞ ሲነሳ እንደዚህ መቃብሩን ከፍቶ ሲወጣ ያየ ሰው ብለህ እንደዛ ከጠየቅ ያ ጥያቄው ራሱ ስህተት ነው። እንደዛ ያየ ሰው የለም። እንደዛ ማለት መቃብር ጠባቂዎቹ መጀመሪያ ሲነሳ እሱ ስለ መላእክት ነው እየጠየቀ ያለው፣ ስለ ሐዋርያቱ ስለሆነ ስለ ሐዋርያቱ አዩ የሚል ነገር የለም። መላእክቱ ተናግሯሉ። የስ ይሄንን ይናገራል።
መልስ ይሄንን ሰጥቻለሁ። እኔ ደግሞ ጥያቄ ልስጠቅ። መሐመድ ሄራ ዋሻ ውስጥ ጅብሪል ሲገለጥለት ያየ ሰው ንገረኝ እስኪ። ይሄ ነው አሁን እዚህ ጋር ምንድን ነው ነቢያችን ማነው የተነሳው ጥያቄ ምን ነበር? ይሄኛው ከታች ያለው መምህር ነኝ አለ። ምንድን ነኝ አለ? መምህር ነኝ አለ። የሚገርመው የተለያየ መለሱ። ይሄኛው ሲነሳ አይተዋል ሐዋርያቶች አለ። ከታች ያለው ቅድም ማለት ነው። ከታች ያለ እሱ የተናገረውን መልሱን እረዳዋለሁ። እኔም እንደዛ ምን መልስ አለ። ግን አሁን እኔ የጠየቅኩን ጥያቄ መልስልኝ እስኪ። ቀስበል አሁን ስለ ክርስቶስ ሙታንና መነሳት እያወራ ነው። የልጅ ጥያቄዎች አሉ፣ ይመለሱና ችግር የለም ትጠይቃለህ፣ ስለ እስልምና ማንኛውም ጥያቄ። ስለዚህ ኢየሱስ ክርስቶስ ሲነሳ ያየ አንድም ሐዋርያ የለም ብሎ ከላይ ያለው ሰውዬ መልሷል። ከታች ያለው ሰውዬ ደግሞ አይተዋል አለ። አይታችኋል አይደለ? ይህ ነው እና ስለዚህ እኔ ጋር እያወራ ከሆነ ጥያቄክን ስላልተረዱ ነው። እና ጥያቄክን ስላልተረዱ ጠልቀህ ትገባለህ። አዳምጥ እንጂ ቀስ በል። አይ ንጽጽር አትስራ ብዬ ነው እኔ እና እሱ ወንድሜ ላይ ንጽጽር አትስራ ብዬ ነው። ምንም ማድረግ አይቻልም። ሊያስወራን አልቻለም።